ቅዳሜ ከሰዓታችን እንደቀጠለ ነው የቤተሰብ ማገናኘት ሰዓት ላይ ያለነው ከዚህ በፊት መቤት እኛ ጋር ቆይታ አድርጋ ነበር መጀመሪያ ይሄ ፕሮግራም የሚቀርብበት ሰዓት ላይ ሲደርስ ደስ ይለናል ቤተሰብ ስለሚገናኝ ማለት ነው ዛሬ እንግዲህ ታሪኩ ወዴት እንደሚወስደን እናያለን ከዚህ ቀደም እመቤት ክፍሌ ብቻዋን ነበር የመጣችው አባቷን ለመፈለግ ዛሬ ግን ሁለት ሆኖ ነው የመጡትና እመቤት እንኳን ደህና መጣሽ እንኳን ደህና ቆያችሁ እንድታወቅ ደጀኔ ክፍሌ ወንድምሽን ይዘሽ መጣሽ ማለት ነው በድጋሚ አባትሽን ለመፈለግ ሁለት ሆናችሁ መጣችሁ ሆነን መጣና በጣም አሪፍ ከአንድ ወር በፊት ይሆናል እመቤት አባቷን ለመፈለግ እኛ ጋር በመጣች ሰዓት አድርገን የነበረውን ቆይታ ተመልክተን ተመልሰን መጣለን እንኳን ደህና መጣሽ እመቤት እንኳን ደህና ቆያችሁ ደህና ነሽ ደህና እግዚአብሔር ይመስገን አባትሽን ልትፈልጊ ነው የመጣሽ ታሪኩን እስኪ ንገሪ ሐረር ነበር የሚሰራ ጅጅጋ ነበርና ንግድ ነበር የሚሰራ ከቤተሰብ ነበር ካክስቱ ጋር ነበር የሚሰራ አጋጣሚ እናቱ ሞታ ለቅሶ መጥቶ በዛን ቆይቶ ተስካራ የእናቱ ተስካራ አውጥቶ በዛም አልተመለሰም ወደ ቤተሰብ አልተመለሰም ከሄደ በኋላም እናቴም ቤተሰቦቻችንን ፈልገውት ነበር እሱም ተቸግሮ ይሁን ምንም ይሁን አላቀም እንትን ደብዳቤ ጽፎ አንድ ልጅ አለኝ ለመምጣት ፈልጋለሁ ግን ልጁ እንዴት ላርገው የሚል ነገር ደብዳቤ ጻፈላት ለእናቴ እናቴ ደግሞ ጽፋ በዛን ጊዜ ደብዳቤ ስልክ ስላልነበረ ጽፋ ወደ አዲስ አበባ ላከችው ወደ አዲስ አበባ ልካ የሱ ይድረሰው አይድረሰው ምናቀው ነገር የለም በዛውን ቀረ በዛው የት እንዳለ አናቀ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ አንድ የቀምሰውት ሁሌም በልዩነት የሚመርጡት ከምንጩ በላቀ ጥራት ተዘጋጅቶ የቀረበ ለወዳጅ ዘመድ በስጦታ ቢያበረክቱት ፍቅርን የሚያደርጅ ይቅመሱት የቡናችንን ጣዕም ልዩነት ይመሰክራሉ ሰብስክራይብ ያድርጉና የመጀመሪያ አንድ ቡናውን በእኛ በነፃ ይውሰዱ ብላክ ላየን ካፌ ብርሃን ባንክ ምቹ አስተማማኝ ፈጣን በብርሃን ስኩል ፔይ ዘመናዊና ቀልጣፋ የትምህርት ቤቶች የሂሳብ ስርዓት ተጠቃሚ ይሁኑ የሀገር ውስጥም ሆነ የውጭ ጉዞ እንዲሁም የግብርና ጠቅላላ የቢል ክፍያውን በብርሃን ኢንተርኔት ባንኪንግ ወይም በሞባይል ባንኪንግ በመከወን ጊዜውን ይቆጥቡ እንደ ስማችን ብርሃን ነው ስራችን ብርሃን ባንክ ታሪኩ እንደተመለከተነው ነው እንግዲህ ተጨማሪ እንግዳችን ነው ዛሬ በደንብ የምናወራው ማለት ባለፈው በደንብ ነበር ያወራሽና እንጂ ስትሄጂ ቅር ያለሽ ነገር ነበር ይሄን ሳልነግራችሁ ያልሽው ነገር ነበር ያው አልነበረም እንግዲህ የውስጥ ነው ይኖር ይችላል አንዳንድ ነገር እንግዲህ ብቻ ያሙኑ ይሁን አባቴ በህይወት ባገኘው መልኩን ባየው ደስ ይለኝ ነበር እነት ማለት እኔ በጣም ውስጤን የሚከነክነኝ ካገባው በኋላና ልጆች ከወለድኩ በኋላ ነው የአባትነት ፍቅር የጎደለኝ መሆኑን ያወቅኩት ማለት ነው እና አባቴን ባገኘው ደስ ይለኛል በጣም ደጀኔ ባለፈው አልመጣም ነበር ታላቅ ነህ ታናሽ ነህ አንተ ታላቅ ነህ እስኪ ስለ አባት አንተም የሚሰማንና እሷ ስትቀርብ የረሳችሁ የሳተችው ነገር ካለ ደግሞ አንተ ነገር አንተ በደምብ ታውቃቸዋል አባት አይ ብዙም ያው ባላስታውሰውም ማስታወሰው ነው ያው ይመጣ ነበር በየአመቱ ጅጅጋ ነበር የሚኖረው ግን የሆነ ሰዓት እናቱ ሞታ መጣ የእናቱን ተስካራ አውጥቶ ወንድም ይልፈልግ ብሎ ተመልሶ ሄደ ከዛ ይመጣል ብለን የምንጠብቀው የለም ይመጣል ባለ አመጣበት ነው የለም እናቴ ደግሞ ደብዳቤ ጽፋ ላከችለት ያ ደብዳቤ ይድረሰውም እናቀው ነገር የለም አጎቱም ነበር እዚህ አዲስ አበባ አጎቱም አክስቱም አሉ እነሱም እንደፈለጉት በቃ ያላረጉት ተለምሱ ለማግኘት ከዛ በተወሰነ ሰዓት ደግሞ ደብዳቤ መጻጻፍ ጀመሩ ከአጎትየው ጋር ከዛ መጣለው እያለው በዛው ጠፋ በቃ ቀረ በህይወት ኖሮ በቃ አግኝቼው በቃ እሱ ነው የኔ ፍላጎት በአካል ታውቃቸዋለህ አንተ በልጅነት አይ አሁን ፊቱን ሊጠፋብኝ ይችላል ብቻ ቁመቱንና ርዝመቱ ነው ማስታወሰው መልኩ አሁን ሊጠፋብኝ ይችላል ስንት ናችሁ ሁላችሁ ሶስት ናችሁ ከአንድ እናት ካላ እናትና አባታችሁ እናንተ ሲያሳድጉ አንድ ላይ ነበር የሚኖሩት አይደለ አንድ ላይ ነበር የት ነበር አገሩ ሶዶ ጉራጌ
እናታችሁ ታዲያ አባታችሁ ወጥተው ከቀሩ በኋላ እናንተን እንዴት አሳደጓችሁ? እኛ እናታችን በጣም ደክማ ነው ያሳደገች። ለእናታችን ምንም ያልሆነችው ነገር የለም ለኛ። ከሰው በታች ሆና አሳድጋናለች። ያለችም አሁን እሷ ናት። አሉ እናታችሁ አለች። ከእናትም በላይ ናት እናቴ። እውነት ምንም ነገር ሳይበግረን እንደምንም በቃ ምንም ወደ ደጅ ሳናይ ምንም ነገር ሳንሆንባት ለዚህ ያድርሰናለች እናቴ። በእውነት እድሜና ጤና ይስጣት ነው የምልህ ሁሌም። በቃ የሚሰጥ ነገር ቢሆን በእኔ እድሜ ቀንሼ እሰጣት ነበር ማለት ነው። ግን በቃ ለእኛ የሆነችው ነገር በጣም ከባድ ነው። ተነግሮ እኮ የማያልቅ ነገር የሷ እንግዲህ እዚህም ለማምጣት ያበቃኝን የሷ ነገር እኮ ነው ማለት። ለፍታ ደክማ በቃ እንደዚህ ሆና ስትቀር በጣም አሳዘነች። ወይ አለ አላልንም ወይ የለም አላልንም። በመሀል ስንቀር እሷን ደክማ ደጃ ሰው ይመጣብናል፣ ልጆቼ ሰው አለብኝ ውጭ ለትላለች ሁሌ ማለት ጥሩ ነገርም መጥፎ ነገርም ስትሰራ ሰው አለብኝ ውጭ ላይ እንግዳም ይሁን መጥፎ ነገር ይሁን ተዘጋጅታችሁ ተጠብቁ ልጆቼ ትለናለች። በቃ ይሄ ነው የምታስተንተን። ከሆነ አባታችሁ ይመጣሉ። አዎ መጥፎ ነገርም ይመጣል፣ ጥሩ ነገር ይመጣል። ተዘጋጅታችሁ ተጠብቁ ልጆቼ ሰው አለብኝ ውጭ ላይ ነው የምትለኝ እና ሁሉ ጊዜ በቃ የሷ ነገር ለዚህም ለመምጣት ያበቃኝ የሷ ነገር ነው። በጣም ያረከኝ። እናታችሁ እንግዲህ ብቻቸውን እናንተን ሲያሳድጉ ስለ አባታችሁ ምን እየነገሯችሁ አደጋችሁ? ምን እየሰማችሁ አደጋችሁ? አባቴ በጣም እንደሚዋደዱ ጥሩ ስራ ላይ እንደነበረ በቃ ለልጆቹ ጥሩ አባት እንደነበረ በቃ ሲገባ ምንም ንግድ አለም ነው ያለው። የገጠር የአዝመራ ነገር ምንም እንትን አያርግም። የንግድ ነገር ስለሆነ ያለው ነገር በጥሩ ሁኔታ የነገረችን ያደግ በቃ ጥሩ አባት እንደነበረ በብዛት አሁን ለኔ እንደምትነግረኝ ሲገባ ጎረቤት ይዞኝ ሲሄድ ተሸክሞኝ ነበር ይዞኝ የሚሄድ እና ይዛት እንደዚህ አትሄድ እዛ ናፍቆትን አያስቀምጥም ስትለው በሷ ፋንታ የነሱን አቀፋለሁ እንደዚህ አትበኝ እስከ ቢለኝ ድረስ ነበር አለች። በጣም ነው ለልጆች ጥሩ አባት። በጣም ነበር። እኔ ሴት ብቻ ስለሆንኩ ደግሞ በጣም ነበር። ሁለት ወንዶች ናቸው ወንድሞችሽ? ታላቅ የመጀመሪያ ነህ አንተ? እሱ የመጀመሪያ። ከዛ መሀል ነሽ እና በቃ በገባ ሰዓት አለች መሬት አያስቀምጥሽም ነበር የምትለኝ እና ለልጆቹ በጣም ጥሩ አባት እንደሆነ ነው የምትነግረኝ እናቴ። ምን ይሏቸዋል ግን አሁን እናንተም የእናንተም እናት በቃ በህይወት ባይኖር ነው እንጂ እስካሁን ያልመጣው ብሎ ነው የሚያስቡት ወይስ? አይደለም ተስፋም ተስፋም አልቆረጠችም። በቃ ይመጣ ብለው እንዳውም አሁን እንደዚህ መጀመሪ ስነግራት በቃ እንግዲህ አላፍትናውን ላንቺ ሰጣውሽ ልጄ ምናምን እኔስ ደከመኝ በቃ ምን አሁን መጠበቁም ደከመኝ። አሁንስ ተስፋ አንዳንዴ ደክመ ጠብቀሽ የሆነ መሞት ነገር እንደዛ ነገር አላፍትና ላንቺ ሰጣውሽ ልጄ በቃ እስቲ መብራን እየሷ ትርዳሽ ምናምን ብላ ሁሌ በቃ ጸሎት ምታረገ። እንዳው ትላንትና ራሱ አጋጣሚ ስልክ እንዳው አይሰራም ነበር። መጀመሪያ እሷ ጋር ነው ደወልኩ። በቃ ተደውሎልኛል እንደዚህ ያለው ነገር በቃ ተዘጋጅተሽ ጠብቂኝ ነው ያልኳት። ምን አሉ? በቃ በጣም ግራ ገባት። ምትለኝ ነገር ራሱ ጠፋባት። እኔ በራሱ እዚህ ሲደወልልኝ ራሱ ቦታ ያለሁበት ቦታ የት ነኝ ያለው ነው ያልኩ። በቃ ልጄ መብራን እየሷ ምናምን አለች። በተስፋ ነው እሷ የምትጠብቅ። እንኳን ደስ አላችሁ። ለማንኛውም እንኳን ደስ አላችሁ። እንኳን ደህና መጡ። እንኳን ደስ አላችሁ። ሰላም። እንኳን ደስ አለሽ።
Resilience Dermaceutical. Luxury rooted in care. ጁላይ 25 የኢሲደብሊው 2026 ዋና ዝግጅት ቀን በዋሽንግተን ዲሲ ኮንቬንሽን ሴንተር ለቤተሰብ፣ ለባለሙያዎች፣ ለስሞል ቢዝነስ ኦነርስ፣ ለተማሪዎች የሚያበረታቱና ጠቃሚ መረጃን የሚሰጡ በንግድ፣ በጤና፣ በአይቲ፣ በፋይናንስና ዘርፈ ብዙ ጉዳዮች ላይ ብዙ አትርፈው የሚውሉበት የሙሉ ቀን ዝግጅት 10 ዓመታት ጠንካራ የማህበረሰብ አብሮነት፣ አንድ የሚያስተሳስር የማይረሳ ቀን በፍቅርና በሰላም በዕለቱ ልናዩት እንወዳለን። ጋሼ እንዴት ነው ታዲያ? ደህና ኖት? ደህና እግዚአብሔር ይመስገን ደህና ነኝ። እስኪ ሙሉት ስሙንና ታሪኩን ይንገሩን። ስሜ ክፍሌ ኬሮ እባላለሁ። እሷም ልጄ እዚህም ልጄ ነው። ፕሮግራሙን እንዴት አዩት? መጀመሪያ ቴሌቪዥን ላይ ምን አሉ? ፕሮግራሙ በጣም ነው ደስ ያለኝ። በአጋጣሚ አይቼው የጠየቀችው ጥያቄ ሙሉ ለሙሉ ህሊና የሚነካኝ ነው። ትክክለኛ እሷ ትክክለኛ ነች። ለእኔ ግን ህሊና የሚነካኝ ነው። ምክንያቱም እኔ አንደኛ የወጣሁበትን ጉዳይ እናውቃለሁ፣ ለምን እንደወጣሁ። እኔ በምወጣበት ሰዓት እሷ በጣም ሕፃን ልጅ ነች። እሱ ትንሽ ወደ 11ኛ ዓመት ገደማ አለው። ደጀኔ ሶስተኛ ልጅ ብቻ 1 ዓመት ከምናምን ነው በተወለደበት ሰዓት። መልኩንም ስሙንም አላውቅም። የሁለቱን ግን ያስታውሳሉ? የሁለቱን ያስታውሳሉ። ይችኛዋ ልጅ በቃ 1 ዓመት ልጅ ነች በዛ ሰዓት። በቃ በጣም ህሊናዬ ከሚወቅሰኝ ነገር ሁሉ እሷ ሁልጊዜ በፊቴ ላይ ትመጣለች እያለች ነበረ። በብስጭት በወሱ ወጣ ሻሸመኔ ከደረስኩ በኋላ አጎቴ አለ። ማን ይባላል? አቶ ካሳ እርገታ ይባላል ነበር። እሱ ነው ያልከን። እኔ መውጣቴ በደብዳቤ ነው የገለጽኩለት። በቃ ከእንግዲህ በኋላ የምንገናኝ አይመስለኝም። ልጆቼ ወንዶቹ መቼም ያድጋሉ፣ ምንም አይደሉ፣ ለስራም ይደርሳሉ። እሱ ትርፌ ነው የሚላት ነው። እንደዛ ነው። እሱ ትርፌ ይላታል። ልጄን እመቤትን አደራህን እና ልጄንም መቤትን አደራል። እኔ አሁን የምመለስም አይመስለኝ፣ ግን መሄድኩበትን የወጣሁበትን ጉዳይ ከተሳካልኝ እመጣለሁ፣ እንገናኛለን። ያ የማይሳካ ከሆነ አልመጣም። ምክንያቱም ያ ያልኩበት መንስኤ አለ። በዛው ወጣው ነገሮቹ ሊሳኩ አልተቻለም። እስከዛ ድረስ ብዙ ጊዜ ይሳካል ብዬ የብቻ ኑሮ ወደ 15 ዓመት የብቻ ኑሮ መኖር ጀመርኩ። ከተሳካ በሚል ሊሳካ አይደለም ጭራሹን ማይኑ እየጠፋ ደብዛው እየጠፋ ነው የመጣው። ለምን ሰው አላገኝም በሚል ትዳር ጀመርኩ። ከ15 ዓመት በኋላ ከዛ በኋላ ልጆች እየተወለዱ ሲመጡ እኔም እያባበሉኝ እነኛን እዛ ጋር ጥዬወጥ መጥቼ አሁን ደግሞ እነኚህ ደግሞ እንዴት አረጋቸዋለሁ? ስንት ልጆች ወለዱ? 5 ልጆች እና አሁን እነሱ እነኚህ የጣልኳቸው በእርግጥ በቤተሰቦቻቸው ውስጥ ናቸው። እነኚህ ደግሞ ያሉት በረሃ ውስጥ ነው። ዘመድ የለም አዝማድ የለም። እኔ በአደን ዘመድ አድርጌ ነው የምኖረው። ስለዚህ ለማን ጥያቸው ወዴት እሄዳለሁ በሚል እድሜ ከነሱ ጋር እስካሁን ድረስ አለ። አሁን ከ5 ልጆች አንድ ትልቁ
በስራ ምክንያት ሊገኝልኝ አልቻለም። ሁለተኛዋ ደግሞ ሴት ነች። እሷም ደግሞ አራስ ነች፣ ወልዳ የልጅ እናት ነች። ሶስተኛው ይኸው እዚህ መጥቷል። እየነገረችን ነበር ስለ ልጅነቷ ረጅም ጊዜ እሽኮኮ እንደሚያደርጓት፣ እንደሚያነሷት፣ አብረዋት እንደሚያሳልፉና በእነዚህ ጊዜያቶች ውስጥ ልጆችዎትን ለማግኘት በስልክ ወይ በተለያየ ነገር ምንም አልሞከሩ? በጣም ከሚገርም ነገር እስከ 10-15 ዓመት ያለው ህይወት ልጆችን የሚያስፈልገኝ ህይወት አይደለም። የራሴን ህይወት ሲኦል ባለበት ሰዓት ነው ያሳለፍኩት። ግን ከዛ በኋላ ያለው የቤት ሲዲ መጀመሪያ እኔ ስወጣ ገመድ አልባው ስልክ ነው ያለው። ግን ከዛ በኋላ ያለው ይሄ ቴክኖሎጂ ያመጣቸው ስልኮች ቁጥር ቤትን በኩል ማግኘት ቤተሰቦችን ማግኘታቸው አይደለም። እኔ የአንድ ሰው ቤተሰቦች ስልክ ባገኝ መላ ቤተሰቦቼ እንዳገኘው ቁጥር ነበረ። ይህን ለማግኘት አልቻልኩም። አንደኛ ነገር ያለሁበት ቦታ ከከተማ ጋር የተገናኘም አይደለም። ይህ ሁሉ በእናንተ ነው። እኔ በአይኔ የማየዋለሁ ብዬ አልገመትኩም። ዋና ማግኘቴ ነው። በቃ ደግሞ ከምንም በላይ እኔ ማግኘቴ ነው። ያው የምለውን ቃላትም የለኝ ምንም። እመቤት እስኪ አውሪያቸው አባትሽን፣ ስለ እናትሽ ንገሪያቸው፣ ተነጋገሩ እስቲ ጋሼ። መጀመሪያ አንድ ልጅ ነበረክ መሰለኝ። አዎ ወደዛ ሳትርቅ በፊት የሆነ ልጅ ነበረክ። እሱንም አላመጣኸውም፣ ደብዳቤ ውስጥ ከተኸው ነበር። ልጁም አሁን የት እንዳለም እኛ አናውቅም። እስካሁንም አለማስታወሴ እሱም ራሱ ጥፋት ነው። ያ ልጅ አንድ ልጅ ነበረ መጀመሪያ ጊዜ። ይህ ልጅ እንደተወለደ ከእነሱ እናት አይደለም ተወለደ። እንደተወለደ በቃ 7ኛ ወሩ ላይ እናትየው ሞተች። እናትየው ስትሞት የሆነ ቃላት ተናግራኝ ሞተች። ሰው አስቀምጣ ይሄ ልጅ ለእናቴ ሰጥልኝ አደራ፣ ከልጅ ጋር ይደጉ ባሉ በጓደኞች እርዳታ ያን ልጅ ይዤ አምጥቼ ለቤተሰብ አገናኙ። ቤተሰብ ሰጠው ልጁን። አንድ 10 ዓመት ይሆናል አሁን። ሰዎቹ እዛ ይኖሩ እንጂ ወደዚህ ወደ ሰላሌ ነው ያሉት ቤተሰቦቿ። ይግቡ አይግቡ ወዴት አካባቢ እንደተሄዱ ሰዎቹን ላውቅ አልቻልኩም። አላገኘኋቸውም። የት እንዳለ አላውቅም። እዛ ግን ለቀዋል። ይህንን ይመስላል። ሰዛንዛለች አግኝተውት አያውቁም። ከ10 ዓመት ወደዚህ አትደዋወሉ ነው። ገንዘብ ወደ ሀገር ቤት መላክ ከምን ጊዜውም በላይ ቀላል ሆኗል። በታፕታፕ ሰን መተግበሪያ ገንዘቡን ወደ ኢትዮጵያ ለወዳጅ ዘመድና ቤተሰቦች ሲልኩ ፈጣን፣ ደህንነቱ የተጠበቀ እንዲሁም ከመላኪያ ክፍያ ነፃ በሆነ መንገድ ማስተላለፍ ይችላሉ። መተግበሪያውን በማውረድ ኢቢኤስ 20 ሚሊዮን ኮድ በመጠቀም $20 ያገኙ። ታፕታፕ ሰን 10 ወርቃማ ዓመታት አንድ ታሪካዊ ቀን ጁላይ 24 የ10ኛ ዓመታችንን አስመልክቶ ልዩ የራት ግብዣ በሂልተን አሌክሳንደሪያ ማርክ ሴንተር በተወዳጆቹ ድምፃውያን ኩኩ ሰብስቤ፣ ብዙአየሁ ደምሴና ህብስት ጥሩነህ በታዋቂው ራስ ባንድና በዲጄ ሉዳ ታጅበው በሚያቀርቡት ላይቭ ሚውዚክ እየተዝናኑ ያማረ ምሽት ከኛ ጋር ያሳልፉ። እንዲሁም ይህ ዝግጅት እንዲህ አድጎና ተጠናክሮ ተጽዕኖ መፍጠር እንዲችል ከጎናችን ሆነው ያገዙንን የረጅም ዓመታት አጋሮቻችንን የምናመሰግንበትና ዕውቅና የምንሰጥበት ልዩ ምሽት ነው። ቲኬቶች ከማለቃቸው በፊት ቶሎ የያዙ። ኢምፓወር ዘ ኮሚኒቲ ዊኬንድ። አልሚ ምርቶች ተወዳጅ እንዲሁም ጣፋጭ የሆኑትን አልሚ ቆሎ እንዲሁም ዳቦ ቆሏችንን በግሩም ሁኔታ እያመረትን ለእናንተ ለደንበኞቻችን እያቀረብን እንገኛለን። ምርቶቻችንን ከሀገር ውጭ በወኪል አከፋፋዮቻችን በኩል በተጨማሪም በሀገር ውስጥ በሁሉም የመሸጫ ሱቆቻችን እንዲሁም በተለያዩ ሱፐርማርኬቶች ያገኙታል። ፕሮግራሙ እንዴት ነበር ያዩት እርሱ? ፕሮግራሙ እኔም ሳልሆን ገርማቸዋል። እንዲሁ የሰፈር የማውቃቸው ሰዎች ናቸው። ንጋት ትባላለች። ቤቷ እቺ እናንተን ትከታተላለች ሁሉ ጊዜ። እሷ ታይና ፎቶግራፍን ታያለች። ይህ ጋሽ ክፍሌ ፎቶ ይመስላል ምናምን ብዬ እያልኩ አለች። አባቴ ክፍሌ ኪሮ የሚለውን ትሰማና ፕሮግራሙን አቋርጣ እኔም ፍለጋታች የሆነ ቦታ እኔ ከዚህ ጓደኛዬ ጋር ቁጭ ብያለሁ። እሱንም አልጠራች ናናናና ናለች።
ምንድን ነው ምን ሆነሻል? እና የሆነ ነገር አይችልም። ምንድን ነው ልጆች አሉ አይደለም? የት? አዲስ አበባ አሉ። የኔ ልጆችማ አገር ቤት ናቸው አሉ። ማን ትባላለች ልጅ? እመቤት። ይኸው እየፈለጉ ነው አለች። በቃ የምሆነው ነገር መሬቱን ሰማዩን ዞረብን። እንዴት አላሁን ስንሄድ ፕሮግራሙ አልቋል። አሁን እሱ ነው አሁን ያገናኘን። መሀል ላይ የተቀመጠ ልጅ ፈልጋልኩ። ሳይተኛ 2 ቀን አድሮ በሁለተኛ ቀን አወረደና ጠሩኝ። ልጅ ማነች? እመቤት። ሌላ ወንዱ ስል ደጀኔ ነው። አንደኛው ስል እኔ አንደኛውን ስም አላውቅም። አንደኛው ስም ማን ነው? በለጠ ይባላል። እኔ አንደኛውን ስም አላውቅም። ያላወጣሁለት ስም እኔ እንደገና እዛ ጋር ምን ብዬ መናገር እችላለሁ? የባለቤት ስም ታውቃለህ? አዎ ከሌት ነች። ማን አሉ መሰለች? ሰጠኝ። አየን ወደ እናንተ ስልኩ ተደውሎ እና ይሄን ይመስላል ያለው ሁኔታ። ዋናው ነገር እንኳን ተገናኛችሁ፣ በድጋሚ እንኳን ደስ ያላችሁ። ከረጅም መንገድ ስለመጡ ከረጅም ጊዜ በኋላ ልጆቹን ስላገኙ ድካምም አለ ድንጋጤም አለ። አሁን ትንሽ የተረጋጋችሁ ይመስለናልና እንኳን ደስ ያላችሁ። እስኪ ልጆቹን ይቀፏቸው እስኪ በደንብ እንኳን ደስ አላችሁ። እስቲ አሁን ደግሞ ተጠያየቁ። ልጆቹ ወልደዋል ወይ ያግብታቸዋል ወይ እናታችሁስ እንዴት ናቸው ብሎ እስኪ ጠይቋቸው። ጋር እመቤት አንቺ ልጠይቅ እንግዲህ ያለው ሁኔታ እሺ፣ አሁን ትልቁ ነገር የምጠይቃችሁ ሌላው ነገር ሳይሆን እናንተን እዚህ ጋር ኢንሻአላህ አላችሁ። እግዚአብሔር የተመሰገነ ይሁን። እስቲ እናታችሁ ነገር እንዴት ነች? አለች ወይ? ጤና ነች ወይ? እንዴት ነው የምትኖረው? ኑሮ እንዴት ነው? በቤት ውስጥ ነው ያለችው ወይ ሌላ አካባቢ ነው ያለችው? እዛው ቤት ነው። አንተ የመሰረትከው ቤት ነው ያለችው? እዛው ቤት ነው ያለችው። እንዳውን ጠዋትም ማታም ምንም በሆነ ሰዓትም በቃ እንግዳ አለብኝ ይመጣል፣ ሰው ውጭ ነው ያለብኝ ትላለች። ሁሌ ነው የምትጠበቀኝ ነበረ። ያው አሁን ጊዜውም ሲረዝም ቀኑም ሲሄድ ተስፋ የመድከም ነገር ውስጧን እንትን አላት እንጂ ሁሌ እንደጠበቀች። እራት ተበልቶ ገጠር ታውቃለህ፣ እራት ተበልቶ አስታውሳለሁ። ደክሞን ዝም ብለን በየወዳ በእንምንተን መታ ነው የምታስነሳ። ተነሱ ቦታችሁን አስተካክሉና ተኙ። ሰው ውጭ ላይ አለ። መጥፎ ነገር ይመጣል፣ ጥሩ ነገር ይመጣል። በር ይንኳኳል፣ እቃ አይነሳም። ሰው ያለበት ሰው አይተኛም ትላለች። ምክንያቱም ልቧ ሁሌ ካንተ ጋር ነው እየጠበቀች። እንደ እናቴ አለች። ሺህ ዓመት ትኑርልኝ። አሜን አሜን። ለዚህ የሚያበቃችን እናቴ እውነት ነው። እሺ የእናንተስ ኑሮ እንዴት ነው? አንቺስ እንዴት ነው? አንተስ ትዳር ይዘሃል? እግዚአብሔር ይመስገን። እኔ አሁን አግብቼም ወልጄ ያለው አሁን አሉኝ። አሁን በትዳር ላይ አለንም ባልንሆን ልጆች ግን አሉ። 3 ልጆች አሉኝ። እግዚአብሔር የተመሰገነ ይሁን አለ። እናታችሁ ግን ከዛ በኋላ አላገቡም ማለት ነው? አላገባችም። አዎ እሷም 2 ልጅ አላት። እኔ ማግብቻለሁ፣ አይቻቸው ማግብቻለሁ። እቺ ወንድና ሴት አለኝ። የ5 ልጆች አያቱ ነው አለ እንግዲህ። ጋሼ ለልጆቹ እናት ለነመቤት እናት ይሄን ያህል ዓመት እንግዲህ ይመጣሉ። እሳቸው ባለቤት ይመጣል ብለው እየጠበቁ ነው። ትዳር አልያዙም፣ አልወለዱም ከዚያ በኋላና ልጆቹን በደንብ በስነ ስርዓት አሳድገው እዚህ ጋር አድርሰዋል። ለእሳቸው መልእክት ይኖሮታል? እኔ ለባለቤቴ እጅግ ከመጠን በላይ የሆነ ክብር ነው መሰጣት። ለምን ጥንትም በነበርኩ ሰዓት እያከበረች ነበር። አሁንም እኔና አጥታ አክብራኝ ነው ያለችው ማለት ነው። ራሷን ጎታ ራሷን በድላ በእነኚህ በ3 ልጆች መቅረቷ ለእኔ ትልቅ ሐዘን ነው ይሰማል። እኔ ግን ወልጃለሁ። እኔ አሁን በጣም ወልጃለሁ። ግን እሷን እንጃ ከሚጠበቀው በላይ ነው ያደረገችው። አሁንም ቢሆን ወልዳ መጨመር ስትችል ሰርታ ማግኘት ስትችል
ሰርታ መለወጥ ስትችል እነኚህ ልጆች ለማሳደግ እዛች ወና ቤት ውስጥ እስከዛሬ በመጠበቋ እኔ የምናገረው አንደበት ያጥረኛል። ጋሼ እንግዳ ይዘውልን መጥተዋል። ለልጆቹ የሚያስተዋውቁ ማን ነው ጋሼ? ዮርዳኖስ ክፍሌ የእርሶ ልጅ ነው? ከዛ ድረስ አብሮት ነው የመጣው? ወደ ሻሸመኔ ነው ያለው ትምህርት ላይ። እንኳን ደህና መጣ። ማነው ስሙ? ሶስተኛ ነው። ሶስተኛ። ከሱ በታች ሁለት አሉ። የት እየተማርክ ነው? እዚህ ናጌሌ፣ አርሲ ናጌሌ ኪዳነ ምሕረት። ወንድምና እህት ትልልቅ እንዳለ ታውቅ ነበር? ይነግረን ነበር። መጀመሪያ አሉን ብሎ ይነግረኝ ነበር። ያው አንድ ቀን እንሄዳለን ብሎኝ ዛሬ ቀኑ ደረሰ። ተዋወቃችሁ በደንብ? ወደ እመቤት ይጠጋላ። ከእመቤት ጋር የመመሳሰል ነገር አለ። አባትና ልጆች እንግዲህ ከ35 ዓመት በኋላ ነው የተገናኛችሁት። ልጆች እንግዲህ አባትነት ፍቅር እስካሁን ድረስ እየራባቸው ነው ያደጉትና ዛሬ ትልቅ ቀን ነው። አባታቸውን አግኝቷል። ኬክ እንቆርሳለን። ይሄን ቀን እናከብራለን። ከኬኩ በኋላ ደግሞ የሚመጡ በጣም ብዙ በርከት ያሉ ቤተሰቦች አሉ። ወደዚያው እንሄዳለን። ቤተሰብ ሰብሰብ አድርገን ዛሬ እንግዲህ በናፍቆት ሲጠበቁ የነበሩት አባት ተገኝተዋል ከ35 ዓመት በኋላ እና ሁለቱም ቤተሰቦች ልጃቸውንም ይዘው ነው የመጡት። ሌሎች ያልመጡ አሉ። እንግዲህ በያሉበት ይሄን ፕሮግራም ሲያዩ ደስ ይላቸዋል ብለን እናስባለን። እዚህ ስቱዲዮ ግን የመጡ ደግሞ ሌሎች ቤተሰቦች ስላሉ እስኪ እነሱን እንጋብዛቸውና እንተዋወቃቸው። ወንድሞቻችን ጠብቁ። እንኳን ደህና መጣችሁ። የእናትሽ ድርሻ ደረሰሽ፣ ታቀፍሽ እንጂ። የእመቤት ልጆች ናቸው አይደል? ባለቤት ነው እሱ። እነሱን ያልታወቅ ነው። እነሱ የጓደኛዬ ነው ማለትም እንደ ልጅም እንደ ወንድምም፣ ይሄም የሱ ልጅ ነው። ለዚህ ጉዳይ ላይ ደግሞ ጥረት አድርጎ በስልክ ፈልጎ ያገናኙት ነው። ስለዚህ ሁሉንም መንገድም አብሮት ነው የመጡት። ከዛ ጀምሮ ሁሉ ከናት በቃ በእነሱ ወጪ ነው እስካሁን ድረስ ወደዚህ መጣሁት ራሱ። እናንተንም ስለ መልካምነታችሁ በጣም ነው እናመሰግናችሁ። እናመሰግናለን። ምን ትዝ አለኝ ጋሼ፣ በቤት እንደሷ እያለች ነበር ሲያቅፏት የነበረው አይደለ? ትክክል። ተዋት ሄዱታውን ተክታሉታለች። ፎቶግራፉ ራሱ እንዲህ ራሱ የተነሳ ፎቶግራፍ ይዤ ለብዙ ከ10 ዓመት በላይ ከኔ ጋር ኖሮ ዝናብ ዘንቦበት አበላሽ። አሁን ቆንጆ ልጅ ወልዳ እጅግ ደስ ይለኛል። ስምሽን ነገርሻቸው? ሚጣ ስምሽን ንገሪያቸው ለአባባ። አርሴማ። አንተስ? በረከት። አሁን በረከት ያድርግ። አሜን አሜን። እንኳን ደስ አላችሁ። ያው እንግዲህ 35 ዓመት በኋላ ነው የተገናኛችሁት። ከዚህ በኋላ ሰፊ የቤተሰብ ጊዜ ይኖራችኋል። እኛ ደግሞ ስለተገናኛችሁ ደስ ስላለን ሁልጊዜም በቅዳሜ ከሰዓት የተጠፋፋ ቤተሰብ ሲገናኝ ለኛ ትልቅ ደስታ ነው። በስቱዲዮ ላሉትን ብቻ ሳይሆን ደግሞ በዚሁ ስሜት እናንተ ባላችሁበት ስሜት ውስጥ ሆነው በተለያየ አማራጭ የሚያዩትን ሰዎች ይህን ስሜት ይጋሩታልና ይሄ ተራ ደግሞ ለሁሉም ሰው እንዲደርስ ሁሉም ሰው የጠፋበትን እንዲያገኝ ደግሞ ምኞታችን ነው። እንኳን ደስ ያላችሁ በድጋሚ ጋሼ። ምስጋና ካሉት ምርቃት ካሉት በእናንተ ምርቃትና ምስጋና ነው ምን ነው? ምስጋና አለኝ። ምስጋና እኔ ይሄን ያህል ጊዜ እንደዚህ እገናኛለሁ ያገኛቸዋለሁ የሚል እምነት አልነበረኝም።
ምናልባት ሰው በሚጠይቀን ጊዜ እግዚአብሔር ካለ ብቻ ነው የምለው። ግን እግዚአብሔር ያለው ቀን ዛሬ ነው። በዚሁ መሀል እናንተን ሳላመሰግን የማላልፍበት ምክንያት ይህንን ጥረጣችሁ ይህንን ለፍታችሁ ለዚህ እኛን ለማገናኘት ስላበቃችሁ ላደረጋችሁት ሁሉ አመሰግናችኋለሁ። እኔ ቤት ሁሌ እንደ ቤቴ ነው። በቃ ሁሌ ነው ማየው። እንዳውም ከቀረብኩ በኋላ በቃ ያለፈኝን ራሱ በስልክ እንትን ብዬ ነው ማየው። ያልፈኝም ራሱ ከልጄ ከበረከት ጋር እየተጣላሁ ቲቪ አትቀይርብኝ እስከሚለው ድረስ እና በጣም ነው የምከታተላችሁ። ከፊትም እከታተላለሁ። በጣም ነው የምወዳችሁ። ለዚህ አገናኝታችሁናል። እድሜና ጤና ለእናንተ ይስጣችሁ። አሜን አሜን። እድሜና ጤና ይስጥልን። አሜን። በዚህ መሀል እንግዲህ አንድ ትልቅ ሰው መመስገን ያለበት እኔ ብዬ የማስበው የእናንተ ወላጅ እናት እናንተን ወልደው ብቻቸውን ሆነው እስካሁን ድረስ እንግዲህ ያሳድገው ለዚህ አብቅተዋልና እናታችን እንግዲህ ባሉበት ሆነው ምስጋናችን ይድረሰው እንላለን። እድሜና ጤና ይስጥልኝ። እና በዚህ አጋጣሚ እናንተን በጣም አመሰግናለሁ። የሁሉ ያደረጋችሁ እናንተ ናችሁ። በጣም አመሰግናለሁ። ቅዱስ ገብርኤል ደግሞ ረድቶኛል። እኔ ተማጽኜው ነው ከዛ ምኖረው እዛ ድሬዳዋ ነበረ። ወደዚህ አዲስ አበባ ስገባ ተማጽኜው ነው የመጣሁት። ስለቴንም ሰምቶልኛል። ከሱ ቀጥሎ ደግሞ እናንተ ፈጣሪ እድሜና ጤና ይስጣችሁ። አሜን። እናመሰግናለን። እኛም በጣም ደስ ብሎናል። እንኳን ደስ አላችሁ በድጋሚ።